በተግባር ህግ አውጪ ያወጣውን ህግ አስፈጻሚ ያጸደቀውን ህግ ተርጓሚው ጋር ስትመጣ ኢንፎርስ የሚያደርጉ አካላቶች ጋር ስትመጣ ወይም ኢንተርፕሬት የሚያደርጉ አካላቶች ጋር ስትመጣ ኢቭን ኮከብ ያለበትን ባንዲራ ልክ ኮከብ የሌለበትን ባንዲራ እንደሚያጥላሉት ኮከብ ያለበትን እንኳን በፍቅር አይዙትም የሚሉ ወገኖች አሉ። ከዛም አልፎም ተርፎ ኮከብ ስለሌለበት የተባለ ከጥለት ላይ ከባህላዊ ልብስ ላይ ይነሳል። ይሄ ምንድን ነው? አንድ ሁለት አይደሉም እኮ ይሄ ፐብሊክ ላይ የሚታይ ነገር ነው። አደባባይ ላይ የሚታይ ነገር ነው። እንዴት ነው የምታየው? ይሄ አረንጓዴ ቢጫ ቀይ በህገ መንግስቱ የታገደው ለሌላ ዓላማ እስካልተጠቀምክ ድረስ በልብስ ላይ የተሰራው መቅደድ ህገ መንግስታዊ አይደለም። ህገ መንግስታዊ አይደለም። የሰማነው ህገ መንግስታዊ አይደለም። ህገ መንግስታዊ ያልሆነውን ነገር ህጋዊ አድርጌ ሊሰጥ አልችልም። ገብቷላ? ሌላ እነዚህ ኮከብ ያለውን የአንበሳውን ድርሻ የተጫወቱትም ኮከብ ያለውን ባንዲራ አይዙም። ስልጣን ሲይዙ እኮ ስልጣን ላይ ሲቆዩም እንደ ሀገር አይደለም ስልጣን የያዙት። የሀገሪቷን የመጨረሻ ምሽግ የተባለው ከፈጣሪ በታች የሀገሪቷ አለኝታ የሚባለው ዳር ድንበሩን የሚጠብቅና የህግ የበላይነት የሚያስጠብቅ ትልቅ መከላከያ የሚባል ተቋምም የፈረሰ ነበር። ለቁማር የሚጫወቱበት ሲያሻቸው የሚያስቀምጡበት እነሱ ከስልጣን ሲወርዱ የሆነ ወገን ከስልጣን ሲወርድ ደግሞ አይ ብሎ የሚጥልበት በዚህ ላይ ነው እየተከራከርን ያለው። ስለዚህ ኮከብ ያለበት ባንዲራ ጀስት ወረቀት ላይ ከመጻፍ ውጪ ምድር ላይ በሬ ላይ ላለው ህዝብ ያመጣውን ለውጥ ልትነግረኝ ትችላለህ? በጣም ጥሩ ነው። ኮከብ ያለው ባንዲራ እኔ ሀዲያ ነኝ። እኔ በኢትዮጵያ በብሔር ማለት ነው ሀዲሳ ተናጋሪ አማርኛ ያው መሬት ለራሹ ፖሊሲ የደርግ ፖሊሲ ነው ደርግ ነው ትምህርት ለሁሉም ማየልምነት የጨለማ ጉዞ ነው ባለው ነው ፊደል ቆጥሬ እቺን እንደ ህፃናት ቁንጣ ያጠረች አማርኛ የሚያወራው ኮከብ ያለው ባንዲራ እንደ ሙስሊም ፈጣሪ ስለመፈላ ነው እንጂ ለኛ ለብሔር ብሔረሰቦች እስከ አምልኮ ድረስ የሚደርስ ነው እያልኩ እኮ ነው። ለቋንቋዬ ለማንነት ከጉዴላነት ያወጣኝ ነው። ከጉዴላነት ያወጣ ቋንቋዬ ሬዲዮና ቴሌቪዥን ከሚሰብርበት ያወጣኝ ነው። ከሻንቅላነት ያወጣ ነው። እየሰማነው። ስለዚህ ለኛ ለብሔር ብሔረሰብ ባንዲራው ነው የሚያወጣ ወይስ ስርዓቱ ነው የሚያወጣ? ይሄ ባንዲራ በነበረበት ሰዓት ላይ ባለፉት 27 ዓመታት ዜጎቻችን እጃቸው ወደኋላ ታስረው ክፍት መኪና ላይ ተጭነው ሲንገላቱ አላየንም? ቢያድግ ዘመን በማንነታቸው ደቡብ ኦሞ አካባቢ ያሉ አማርኛ በአግባቡ ማይችሉ እንደ እንስሳ ወደኋላ ታስረው ተደብድበው ተጥለው 5 ለ1 4 ለ1 ታስረው አላየናቸው? ወረቀት ላይ የሰፈረው ህግ ምንድነው? እነዚህ ሰዎች ደህንነታቸውን ያስጠበቅላቸው ነገር አለ? እነዚህ ሰዎች የታሰሩት በባንዲራ አይደለም፣ በባንዲራ ምክንያት አይደለም፣ ኮከብ ይኑር አይኑር በሚለው አይደለም። እነዚህ ሰዎች አንተ ለማለት የፈለገው ገብቶኛል። ከተናኩበት ከተገፋውበት እንደ ሰው ካልተቆጠርኩበት ለማለት ፈልገ ነው። እንደምትለው የሚያወጣ ወረቀት ላይ የተጻፈው ህግ ሳይሆን ወረቀት ላይ የተጻፈው ህግ መሬት ላይ ተግባራዊ ሲሆን ወረቀት ላይማ በጣም አይወተሪንግ በጣም አማላ የሆነ ህግ ልጽፍልኝ ትችላለህ። ተግባር ላይ ካላወረድከው ምን ነው ጥቅሙ? ወረቀት ላይ የምታየው ነገር ብቻ ወይም ሲምቦሉ ብቻ እንዴ ነው ነፃ ሊያወጣህ የሚችለው በተግባር ከሌለ? ይሄን ባንዲራ ይዘህ ባለፉት 27 ዓመታት እንደምትለው በአግባቡ አልተወከልኩም ብለህ ተንቅ ያለው እንደውም እንደ አጋር ፓርቲ ነው የምትቆጠረው አይደል? ኦህዴድ፣ ደኢህዴን፣ ብአዴን እና ቲፒኤልኤፍ ነው ዋና ዋና ፓርቲዎቹ። ሌሎቻችሁ አጋር ነው የምትባሉት። አጋር ተብለህ የተጠራ ይሄ ባንዲራ ከተናኩበት ወይም ደግሞ ከተገፋውበት አወጣኝ ብለህ እንዴት ነው ልትናገር የምትችለው? በኮንፊደንስ ነው የምናገረው። አጋር ያደረገን ያከፋፈለን ህገ መንግስቱ ሳይሆን ከፊት ያሉ ቡድኖች የሀገሪቷን ስልጣን የህዝብን ስልጣን መንግስት ማለት ህዝብ ነው። የህዝብን ስልጣን
የራሳቸው ያባታቸው ውርስ አድርጎ በማን አለብኝነት የዱርዬ ስብስብ የሄደበት አካሄድ ነው። የታሰረው የተገረፈው በባንዲራው ሊቀበል አልቀበል በሚለው አይደለም። ባንዲራ ተቀበል ብሎ አይደለም ኢህአዴግ ያሰረው። በስልጣናቸው ለመኖር በዝርፊያ ላይ ለመኖር ስሎ በቡድን ደረጃ የሰሩት ነው። ጋምቤላን፣ ቤንሻንጉል ጉሙዝ፣ ሶማሌና አፋርን፣ ሐረሪን እናንተ አጋሮች ናቸው የሚል ህገ መንግስት አንቀጽ የለም። እናንተን አጋሮች ናቸው አይልም። ባንዲራ ላይ የተቀመጠው አርማ 86ቱም ብሔር ብሔረሰቦች በእኩልነት እንዲኖሩ ሃይማኖታቸው ተከብሮላቸው ቋንቋቸው ባህላቸው። ስለዚህ ለኛ ባንዲራችን ባንዲራ ብቻ ሳይሆን እንደ ጋሻ ጭምር ነው የምንጠቀመው። እንደ ጋሻ ጦርነት ላይ የምትከላከለው የለ። ይሄን አንዳንድ ሹል ሚላሶች ዛሬም እያለፉ ስለሆነ በደንብ እናጠናክረዋለን። በቀጣይ ውይይት በድምፅ እናጸድቀዋለን። እሺ ጀነራል ከልብ እናመሰግናለን። ወደ ኢሊ እንሄዳለን። ሞዴሬተሮች አይዶን ነው ያስገባችሁት ሰው የምትተማመኑበት ምናምን ከሆነ ችግር የለውም፣ ግን የምታስገቧቸውን ሰዎች በጣም በጥንቃቄ መምረጥ አለባቸው። ሪኩዌስት የላከውን ብቻ ሳይሆን በደንብ የምታውቋቸው መቻል አለባቸው። ስለ ስነ ምግባራቸው፣ ስለ ንግግራቸው እነዚህ ነገሮች ገብተው እዚህ ጋር አንዳንዱ ጋር ጠወጥ እንዳይሆን እንዳይሳደብ ንግግር የማይችለው ነው እንዳደፈርስ ቤቱን እና ስርዓት ያላቸው ሰዎች ብቻ መሆን አለባቸው። ኢንዲ ጤና ይስጥልኝ። 8 ደቂቃ ለሸት። እሺ ኦኬ ሃይ ቴዲ ኦልሬዲ ላስት ታይም ስለተናገርኩ አይ ቲንክ ብዙ ሀሳቤን ያውቃል የምፈልገው ፍላግ ምን እንደሆነ እና አረንጓዴ ቢጫ ቀይ ፍላግ ነው የኔ ፍላግ ምለው። እኔ በጣም መጀመሪያ የሚገርመኝ ልሙጥ ሲሉ ራሱ በጣም ይገርመኛል። እኔ ይመስለኝ ልሙጥ የሚለው ነገር ላይ ራሱ ዲስከስ ማድረግ ያለብን ይመስለኛል። ልሙጥ ሲባል ቴዲ አይምሮ ላይ የሚመጣ የሆነ ልሙጥ ሉክ ነገር አይመጣብም? እንዴት ነው አረንጓዴ ቢጫ ቀይ ከለር ያለው ቀለም ያለው፣ ግሪኑ ፈርታይል ላንድ መሆኑን፣ የሎ ሆፕ ጀስቲስ መሆኑን፣ ሬዱ ደግሞ ሪፕሬዘንት የሚያደርገው ሳክሪፋይስ፣ ይህን የሚያክል ሚኒንግ የያዘን ባንዲራ ትርጉም ያለውን ባንዲራ ልሙጥ ብሎ ይጠራዋል እንዴ? አንደኛ ኦሪጂናል የሆነ ባንዲራ ትራንስ ሲኖርም ደግሞ ወደደም ጠላም ይሄ ባንዲራ ነው የሚኖረው። መሀል ላይ የሚያስቀምጡት የራሳቸውን አይዲዮሎጂ ነው የሚመጡ የራሳቸው የሚመጣው መንግስት የራሱን ሀሳብ አድሚኒስትሬሽን የሚፈልገውን ነገር የሚያስቀምጥበት መሀል ላይ እሱ ነው እንጂ ኦሪጂናሊ መደቡ አረንጓዴ ቢጫ ቀይ ነው ማለት ነው። እና ደግሞ አረንጓዴው ምንድን ነው? ለምለም ምድር እንዳለን ነው የሚነግረን። እሺ ቢጫውስ ምንድን ነው የሚሉት? ሆፕ ጀስቲስ። ቀይስ? ሳክሪፋይስ እንዳደረግንበት ደማችን እንደከፈልንበት። አሁን ሰማያዊ መደብ ላይ በአንቀጽ 3(2) ላይ የብሔር ብሔረሰቦችን የሃይማኖቶችን እኩልነት ለማሳየት ነው የሚል ማህተም መጥተዋል ኢህአዴጎች። ያስ ሲምቦላይዝ የሚያደርገው ብሔር ብሔረሰቦች እዚህ ባንዲራ እስኪ ያኛው አረንጓዴ ነው፣ ልምላሜ ሆፕ ነው፣ ሳክሪፋይስ ወይም ዋጋ የተከፈለበት ደም ነው። ዘን የብሔር ፖለቲካ ውስጥ ገባንና ብሔሮች ጥያቄዎቻችሁ ተመልሰዋል የሚለውን ለማሳየት ይኸው በኮከብ አሳየናችሁ፣ ሲምቦላይዝ አደረግናችሁ። የሃይማኖት እኩልነት አልነበረም፣ እዚህ ላይ ተወከላችሁ ተብሎ ተቀመጠላቸው። ደቂቃዬን ይዛልኛል። ደቂቃ ስጣችኋለሁ ላችሁ። እኔ አላወራም። ኢንፋክት እኔ ማወራ ስልቶኝ ነው ከሀገር የወጣሁት። ችግር የለውም። ይሄ ኮከብ አሁን ከትርጓሜው ጋር ነው ችግሩ። ኢህአዴጎች እንዲህ ካስቀምጡ ይሄ ኮከብ ይነሳ ስቲ አውቶማቲካሊ ከብሔሮች ጋር ላትምሻል። እንዴት ነው እነሱ የምታሳምኛቸው? እንትን ነው ፖለቲካሊ ራሱ ያለን እንትን ዳብል ስታንዳርድ ነው። በዚህ ይህን ፍላግ አሁን ለምሳሌ አረንጓዴ ቢጫ ቀይ ኦ ማይ ጋድ እንደዚህ ተደርጊያለሁ፣ ተቆርጫለሁ፣ ተፈልጫለሁ ይለዋል መቶ። ከዛ ደግሞ በኢህአዴግ ጊዜ እንግዲህ ኢህአዴግን ተጨቁኛለሁኝ፣ ኮንዳ ተጠልጥሎብኛል፣ እንዲሁኛለሁኝ በቃ ነፍ ነገር ይለዋል ሁሎችም አይደል? ያን አይ ዶንት አንደርስታንድ። ለዛኛው ሲሆን ይሰራል፣ ለዚህኛው ሲሆን አይሰራም።
እንደዚህ አይነት ፖለቲካ ፈርስ ሆን እንዴት ሲያስማማናል እንዴ? ይሄ እኮ በቃ ጀስት መደቡን ኦሪጂናሊ ነው። እኔ የመጣው ሁሉ መሀሉ ላይ የራሱን ነገር ሲምቦል ነው የሚያስቀምጠዋል፣ የራሱን አይዲዮሎጂ ያስቀምጣል። አብይ እንግዲህ እስካሁን እስከ 8 ዓመት አላስቀምጠው። ምናልባት ያላስቀምጠበት የራሱ ሪዝን ይኖረዋል። ከህገ መንግስቱ ያችን ፓርት ሌላ ሰው ጥያቄ ሊኖረው ስለሚችል ማንሳት አልፈለግም። ምናልባት ተመችቶታል። እሱ ለሱ ፖለቲካ ስለተመቸው ለሱ ለሚፈልገው ነገር እንግዲህ የተሟላ ይመስለኛል። ለዛ ነው ያለካው እንጂ የራሳቸው ይሄ በዚህ ባንዲራ ጥያቄ ያላቸው ማህበረሰቦች የሉም ወይ? ኢትዮጵያኖች በዚህ ባንዲራ ጥያቄ የላችሁ? ይሄኛው እንደዛ አሁን ዋር ውስጥ ገብተህ ይሄ ሁሉ አንደኛ ደግሞ እንደውም እንኳን አይደለም ሪፕሬዘንት ሊያደርገን ዲቫይድድ አድርጎ አንድ ክልል ብቻውን በተናጠል እንዲመታ በየተራ የመጣው አሁን ዛሬ እንደዚህ ነገ ደግሞ ማን እንደሚመጣ ክፍልፍልፍል እንድንል የኔ ሂሳቤ እሱ ነው። እንደዛ ነው እንጂ ያደረገን ለኛ እንዴት ነው አንተ ያንን ባንዲራ ይዘን ኦሪጂናል ባንዲራውን ይዘን ማነሽ ምንድነሽ ሳንባል በአንድነት ያችን ሀገር ነፃ ቅኝ ግዛት እንዳትገዛ አድርገን ዩናይትድ ያደረግናትን ሀገር how come ይሄ ኮከቤው ምናምን እኔን ይገልጸኛል? አረ ነው ማለት አንደኛ ይልክ ፖለቲካሊ ትሪክት ስላላቸው ነው የሚፈልጉበት ራሳቸው ክሬት ያደረጉት ሂስትሪ ስላላቸው ስለሚጠቀሙበት ድፍን ያለ ይሄ ዲሉዥናል ሆነ በቃ አይደል? ኦ ማይ ጋድ በቃ እኔ እንደዚህ ነው ብለክ ድርቅ ያለ ፖለቲካ እንደዛ ስለሆነ ነው ያለን ፖለቲካ እንጂ ሪያሊቲ እሱ አይደለም። ከኛ አልፎ እኮ እኛ የነጻነት መገለጫ ከመሆኑ more than 20 countries አፍሪካን ሀገሮች ከኛ አዳፕት አድርገውታል የፍሪደም መገለጫ ስለሆነ። ይነሳ የምትይበት አጭሩ ምክንያት ምንድን ነው? ይነሳ አላልኩኝም። አሁን እኔ መሀል አዲስ አበባ ልጅ ነኝ። ፍላጉን አየዋለሁ ኤቭሪ ሲንግል ዴይ ትልልቅ የመንግስት ቦታዎች ላይ ግን እኔን ግን አይወክለኝም። ፐርሰናሊ የኔ ቾይስ አረንጓዴ ቢጫ ቀይ ነው። ያንን ፍላግ ይዤ የሚሄድ መብት አለኝ፣ ራይት አለኝ። ያንን ራይቴ ልትነጥቀኝ አትችልም ነው የኔ ጥያቄ። ኦሪጂናል ነው በቃ ያ ነው መደቡ። እንዴት ሌላ አይነት ከለር አላመጣም? ያን ሌላ ፍላግ አልፈልግም ብዬ እስካረገጥኩ እስካላቃጠልኩ ድረስ እኔ የራሴን ፍላግ ግን ይዤ ለብሼ ቀሚሴ ላይ አሰርቼ ግንባሬ ላይ አስሬ መደቡን የሚሄድ መብት አለኝ ነው። ያንን ራይቴን ግን መቀማት አትችልም። ምክንያቱም የኢትዮጵያ ኦሪጂናል መደቡ ባንዲራ እሱ ነው። አንድ ሀገር በህግ ስንት ባንዲራ ነው ሊኖር የሚችል? አገር ሊወክል የሚችል አንድ ነው አይደል? አንቺ ለማለት የፈለግሽው ገብቶኛል። ግን ወጥ የሆነ ባንዲራ ሊኖረን ይገባል የሚል እሳቤ ይመጣስ? ስቲል ይዘዋለሁ እኔ ስለማምንበት መደቡ እሱ ስለሆነ የፈለገ ቢያስቀምጠው እኮ ሌላ ሲመጣም ሌላ የራሱን አይዲዮሎጂ ነው የሚያስቀምጠው። እዛ ጋር የራሱን አድሚኒስትሬሽን የራሱን የሚፈልገውን ነገር ነው የሚያስቀምጠው። እሱ ግን ኦሪጂናሉ መደቡ እሱ ነው። እንዴት ይሄ ልንኮራበት የሚገባ ይሄንን የሚያክል ድል ያደረገ ከኛ አልፎ እኛ አፍሪካን ሀገሮች ራሱ ቢሰሙ አይገርምም? ከኛ ወስደው እኛ ልናፍርበት ስንችል የኔ ሀሳብ ይሄ ነው እና ስቲል ይዘዋለሁ። የፈለገ መንግስት ቢቀያየር የራሱን መሀል ላይ የፈለገውን ማስቀመጥ ይችላል። እኔ ግን ኦሪጂናሉን ይዘዋለሁ። ያ ደግሞ ራይቴ ሊከበር ግድ ነው። ቴንክ ዩ ኢሊ። ወደ መስፍን ፈይሳ ሮቢ እንሄዳለን። እሺ መስፍን ምን ትላለህ? ቴድዬ እንዴት ነህ? አለሁ እግዚአብሔር ይመስገን። እኔ ሰው ባንዲራ ተሰዶ ውጪ መያዝ ይችላል። የሀገሪቷን ሕግ ማክበር ግን ግድ ነው። አገሮች ራሳቸውን የሚገልጹበት ሕግን አጽድቆ ሕግን የሚሽሩበት ሕገ መንግስታዊ ግዴታቸውን መወጣት ከዛ ያለፈ ወንጀለኛ መሆናቸውን ደግሞ ማሰብ አለባቸው። አገሪቷ ያወጣቻቸውን ሕግ ማያከብር ዜጋ የአገሩ ዜጋ ነኝ ሊል አይችልም። እዚህ አሜሪካ ውስጥ የምንኖርበት ቦታ ያው ያደገ ዲሞክራሲ አገር ነውና የኢትዮጵያን የአሜሪካንን ፍላግ ትቼ
ወጥቼ አሜሪካን የሚገልጽ ሌላ ፍላግ ይሄ ነው ቢል አንድ ሰው እየተነሳና በሱ አድቮኬሲ ቢያደርግ ምን እንደሚገጥመው ያውቀዋል። ኮከብ ያለበት ባንዲራ እያለ አንተ ኮከብ የሌለበትን ባንዲራ ይዘህ ታይተሃል? አልታየህም? ታይቻለሁ። ከሀገር ውጭ ሆኜ ነው። ኦኬ፣ ለምንድን ነው ያዝከው ታዲያ? መንግስትን ስለምቃወምበት። ከሀገር ውጭ ማንም መያዝ ይችላል እኮ። አገር ውስጥ ከሆንክ እዛ ሀገር ጥላ ስር እስከታዳደርክ የዛችን ሀገር ህግ በህግ እስከምትሸጠት ታግለም ይሁን በህገ መንግስት ይሁንም በሞሎኮት ይሁንም እስካልቀየርክ ድረስ የሀገሪቷን ህግ ማክበር ግዴታ ነው እዛ ሀገር ውስጥ ነው። ከዛ ውጭ ከወጣ ወንጀለኛ ነው። የዛን ጊዜ ያን ባንዲራ ስትይዘው ምን ስለገባ ነው ያዝከው? ያን ባንዲራ ስትይዘው ሲምቦላይዝ የሚያደርገው አለ። አሁን ዲቪዥን ተፈጥሯል። አንተ ግን ኮከቡን ትተህ ያንን ስትይዝ ያን ለመያዝ ያነሳሳ ምንድን ነው? ምን ገብቶ ነው ያነሳው? ያለ እኔ በወቅቱ ባንዲራ ኮከቡ ሳይኖር እኔ ሚሊቴሪ ሆኜ ያገለገልኩበት የመጀመሪያ ወቅት ኮከቡ አልወጣበትም። በዛን ወቅት ማለት ነው። እኛ ባድሜ እንኳን ስንተክል ከሀገር ውጭ ሆነ ስትይዘው አይደለም። እኔ ወታደር ሆኜ ነው የምልህ። እኛ ወታደር ሆነን እንኳን ባድሜ ላይ የተከልነው ኮከቡ የሌለበትን ነው። ከዛ በኋላ ነው የባንዲራ ህግ ወጥቶ ይሄን ማድረግ በሀገሪቷ ወንጀል ነው፣ የሀገሪቷ ባንዲራ ይሄ ነው ብሎ ህግ አጸደቀ። አገር ውስጥ በሆን ኖሮ ያንን ነው የማረገው። በቃ ኮከቡን ነው የማረገው። ወደድኩም ጠላውም የሀገሪቷን ህግ ማክበር አለብኝ። አገሪቷን ህግ ከጣስኩ ህግ እንደሚቀጣይ መረዳት አለብኝ። ከሀገር ውጭ ከሆንኩ ጫካ ካለው በሀገሪቷ ህግ ስር እንደማልጠየቅ ከሆንኩ ባንዲራውንም መቅደት ትችላለህ። የኔ የመጨረሻ ጥያቄ እሱ አይደለም። አሁን ከሀገር ውጭ የሆነ ኮከብ ያለውንም ኮከብ የሌለውንም የሚያዝ መብት የተጠበቀ ነው። አንተ ኮከብ የሌለበትን አነሳ። ስታነሳ ይሄ ይወክለኛል ብለህ ስላመንክ ነው? ኮከብ የሌለበት የአቅርቦት እጥረት ስለነበር ነው? እንዴት ነው ልትይዘው የቻልከው? ምን ገብቶ ነው ያዝከው? ስለሚወክልህ ነው ወይ ስለምንድን ነው? ባንዲራ እኮ እኔም ብቻ አይደለም የሚወክለው፣ አገርን ነው የሚወክለው። ባንዲራ ግለሰቦችን አይደለም የሚወክለው። ስለዚህ ያ ኮከብ የሌለበት ያነሳው ባንዲራ ሀገርን ይወክላል ብለህ ስላመንክ ነው። በወቅቱ እኔ ይሄን መንግስት እየተቃወምኩ ስለነበረ የተቃውሞ የሚቃወም ሰው የራሱን የፈለገ አርማ መያዝ ይችላል። መንግስትን እየተቃወምኩ ስለሆነ መንግስትን ከውጭ ሆኜ ስለምቃወም እንጂ ኢትዮጵያ ውስጥ ሆኜ ብቃወም እንደምታሰር አውቃለሁ። ለመታሰር ከቆረጥኩ ካልሆነ በስተቀር። ምክንያቱም አገሪቷ የራሷ ህግና ህገ መንግስት ስላላት አታርግ አድርግ ብላ ያወጣችው ህግ ስላለ ማለት ነው። ከዛ ውጭ ልሙጣንም ባንዲራ ያዝኩ፣ ኮከቡን የሚያዝኩ፣ የኦነግን የሚያዝኩ፣ የጭራቅን የሚያዝኩ ትግላ እስካለው ድረስ በህግ ያንን ነገር ለመቀየር ፍላጎቴም ሆነ አልሆነ ለመቀየር እስከታገልኩ ድረስ በትግል ላይ ያለው ምንም የሚያዝ መብት አለኝ። ከሀገር ውጭ ከወጣ አገር ውስጥ ከሆንኩ ግን መንግስት እኔን ሊይዘኝ የሚችልበት እድል ካለ ግን ወንጀል እንደሆነ አውቀዋለሁ። ምክንያቱም አገሪቷ ህግ አውጥታለች። ስለዚህ ህጉ እንዳትታሰር ስለፈራ ነው እንጂ ስለገባህ አይደለም ማለት ገብቶህ አይደለም። ባንዲራ እኮ ገባህ አልገባህ አይደለም። አገሪቷ የምትወከልበት የማጆሪቲ ወይም በህግ ስለወጣ ነው እንጂ ማንም ሰው እኔ የአባገዳም ቢይዝ እኔ ደስ አይለኝም። ባንዲራ በቃ ይሄ የአባገዳዎቹ ነው ብል ግን የኔ ፍላጎት አይደለም። አገር የሚወከለው አገሪቷ ባወጣችሁ ህግ ነው የሚወከለው። ስለዚህ አገር ውስጥ ያለ ሰው
ያንን ስለያዝኩ ብሎ መብት ነው ማለት አይችልም ማለት ነው። መብቱ በህግ የተገደበ ነው። የሀገሪቷ ባንዲራ ይሄ ነው ካለ ተቃዋሚ ሆነ እየታገልክ ከሆነ መንግስት እንደማስር አውቀ ካልሆነ በስተቀር ህግ ጥሰሃል ነው። ህግ ያለመጣስና ህግ ያለማክበር ነው የባንዲራ ጉዳይ። ነገ አሁን ይሄን መንግስት የሚቃወሙ አካላቶች የመጨረሻ ጥያቄ ከዚህ በኋላ አልጠይቅም። አሁን እኛ እዚህ ጋር ለመወያየት የተቀመጥነው ቴዲ አፍሮ ዳስጣል በሚለው ሙዚቃው ላይ አንሳ ባንዲራውን ብሎ ያሳየን ባንዲራ አለ። ከዚህ ቀደም የዛሬ 5-6 ዓመት ስንከራከር የባንዲራ ጉዳይ ዓመት በመጣ ዓመት በሄደ ቁጥር ትንሽ ረገብ እያለ ቆይቶ ነበር። ይነሳል ብቻ ግን የሆነ ሰዓት ላይ ተረስቶ ነበር። እየረገበ ነበር። አሁን እንደ አዲስ ማገርሸት ጀምሯል። በዚህ የተነሳ ብዙ ወገኖቻችን እንጨቃጨቃለን፣ እንገደላለ፣ ንብረቱ የሚፋቅበት አለ፣ ትይዛለ አትይዝም የሚባል ነገር አለ። እዚህ ደረጃ ላይ ደርሰናል። አሁን ያዝ አትያዝ የሚባለው ምንድን ነው ብዬ ስጠይቃቸው ኮከቡ ነው ትክክለኛ ይላሉ። ኮከቡ ነው ትክክለኛ የሚሉ ሰዎች በዚህ ምክንያት ይላሉ። አይ ኮከብ የሌለበት ነው የሚሉት ቅድም ኤሊ እንዳለችው በዚህ ትላለች። ሁለቱም ተቀበልም አንቀበልም ወይም ተቀበሉም አትቀበሉም የየራሳቸው የሚያስቀምጡት ምክንያት አላቸው። አንተ ህግን አክብሬ ህግን ፈርቼ ነው እንዳልታሰር ከሚለው ባሻገር ኮከብ ያለበትን ባንዲራ ስትይዝ አምነህበት ነው፣ ከትርጓሜው ጋር ተስማምተህ ነው፣ ተቀብለኸው ነው። ከተቀበልከውስ ምኑን ነው የተቀበልከው? ስለዚህ በትርጓሜው ተስማማለህ ማለት ነው። በህገ መንግስቱ ነው ማምነው። በትርጓሜው ህገ መንግስቱ እዛ ላይ ስለ ባንዲራ አስቀምጠው ተስማማለህ ማለት ነው። አዎ ህገ መንግስቱን እስካከበርኩ ድረስ ህግ ያስቀመጠውን በሙሉ እቀበላለሁ። እሱንም ቀይሮ ሌላ ቢያደርግ ሌላም አውጥቶ ይሄ ነው የሀገሪቷ አርማ፣ ኢትዮጵያ መገለጫችን፣ በየኤምባሲ በየዓለም የምትወክለው ይሄ ነው ቢል ህገ መንግስቱን እስከተቀበልኩ ድረስ እኔ ወደድኩ ጠላውም የግሌ ፍላጎቴ ሌላ ሆነም አልሆነ ህግ ነውና ህግን አከብራለሁ ማለት ነው። ባንዲራ እኮ ሰዎች ተስማምተው የሚሰጡት ትርጓሜ ነው። ሊለወጥ ሊቀየር በተለያየ ጊዜ የሚቀየሩ የሚሻሻሉ ነገር ናቸው። መጽሐፍ ቅዱስ ወይም ቁርአን አይደለም። ዜጎች ይሄ ምልክት ለእኛ ይገልጸናል አሁን ባለነው ተጨባጭ ሁኔታ ብሎ አምነው ሲስማሙ የሚገልጸን ጉዳይ ነው። ስለዚህ አገሪቷን ህግ እስከተገዛውበትና እስካገበርኩ ድረስ በሀገሪቷ ውስጥ በህጎች ውስጥ የተጻፉ ባንዲራም ሆነ ሌሎችም ኢሹዎች ሆነ ባንዲራ ብቻ እኮ አይደለም እኮ ቴዲ ኢትዮጵያ ውስጥ ያልተግባባን አንዴ ቃል መስፈኔ መዓት የማንግባባቸው በህግ ላይ አንዱ ሌላ ሲል አንዱ ሌላ የሚልባቸው መዓት ነገሮች አሉ እኮ። ተወደደም ተጠላም እኔ ቅሬታዬ ውስጥ ቢኖርም የሀገሪቷን ህግ በላይ ማክበር ግን ቴዲያውን በአገሪቷ ውስጥ ሆኖ አይደለ የህገ መንግስቱን ጥያቄ የሚንደው ወንጀለኛ ነው፣ መታሰር ነበረበት በህግ ቢሆን። እኔ ብነካ መላክ ነኝ ብሎ እንደ ጀዋር መሐመድ አስቦ ይሆናል እኔን ከነካ መሬት ይገለበጣል የሚል ግምት ለራሳቸው የሚሰጡ ሰዎች አሉና እንደዛ እሱም ለራሱ ግምት ሰጥቶ ይሆናል። ልክ አሁን የተለያዩ ተንታኞች ቴዲም ይሄ መንግስት ቢነካ መሬት ይገለባበጣል፣ መሬት ይሰነጣጠቃል ይላል። ጀዋር እንኳን ዓለም ይገለባበጣል ያለው ካቴና ገብቶበት ቃሊቲ ወርዷል። እሺ ስለዚህ ህግን ማክበር የህግ የበላይነት ማክበር መላክነት ሳይሆን ህገ መንግስታዊ ግዴታው መሆን ነው ብሎ ማመን አለበት ብዬ ነው ማምነው። እሺ ወደ የአቶ ልደቱን ጽሁፍ ቴሌግራም ላይ ለጥፍላችሁና እናንተ ማንበባችሁ ስለ ቴዲ አፍሮ አልበም የተሰጠ ትንታኔ አለ። ነገ በጊዜ እገባለሁ። ብዙ ጊዜ በጊዜ አልገባም፣ ግን ሙከራ አድርጋለሁ።
በደንብ አነብላችኋለሁ። ቴሌግራም ላይ ቴዲ ሐዋሳ ቴሌግራም ቻናል ላይ ሂዱና ፖስት አደርግላችኋለሁ ማምሻውን። ይህን ከጨረስኩኝ በኋላ በደንብ አንብባችሁ ለነገ እንዘገጃጃለን። እሱን ጨምሮ ሌላ ቴዲ የእንትናንስ ትንታኔ አይታል? ዶክተር ታደሰ ብሩ ነው ማን ነው? ዶክተር ታደሰ ዶክተር ማብሩ ናቸው። እንትና ጋ እሺ፣ አላየሁም። እንትና ጋ ቀርቦ ነበረ። ማን ነው ይሄ የድሬዳዋው ልጅ ማን ነው? 360 ላይ የነበረ ጋ ቀርቦ ነበረ። ይሄ ዘፈን ሙሉ በሙሉ ራሳቸውን ሊያጽናኑበት ፈልገው ነው እንጂ ተቃዋሚዎቹ ስለ ባንዲራም የዘፈነ ሌላ ባንዲራውን ትተው ሌላ አርማ ለያዙ የተቃዋሚ ቡድኖች የተዘፈነ ዘፈን ነው። ግን ተቃዋሚው የወደቀው ሞራላቸውን በቴዲ ራሳቸውን ለማጽናናት ነው ብሎ ነበረ። የተዘፈነው ለቴዲ የዘፈነው ከመንግስት ወገን ሆኖ ነው የምትለው? ለመንግስት ላይ ሳይሆን ትችቱ ከመንግስት ውጭ ለሚቃወሙ ለተቃዋሚዎች ነው ነው። እንደዛ ነው ያለው። እንግዲህ ዶክተር ዮናስ ብሩ ዮናስ ነው አዳምጠው። ዶክተር ዮናስ ብሩ አሁን ይኸውልህ እንዴት መሰለህ የሰው ልጅ አሁን እኔ ከአንደበቴ የሚወጣውን ነው ንግግሬን ሰምታችሁ ነው እንዲህ ለማለት ፈልገው ነው ቴዲ እንደዛ ለማለት ፈልገው ነው የምትሉት። ኢንቴንቴን ግን አታውቁም። ኢትስ ቬሪ ዲፊካልት የአንድን ሰው ኢንቴንት ማወቅ። ትክክል። አሁን ቴዲ አፍሮ እኛ በተሰጠን የልጅነት ስልጣን እግዚአብሔር ብቻ ነው ልብና ኩላሊት የሚመረምረው። ቴዲ አፍሮ ለማለት የፈለገው እንዲህ ነው ብሎ ቴዲ አፍሮ ባልተናገረበት ሁኔታ ላይ እሱ መላምት ነው የሚሆነው። ራሱ ወጥቶ እንዲህ ነው ለማለት የፈለግኩት ባላለበት ሁኔታ ላይ ሁሉም ከደረት ኪሱ እያወጣ ትንታኔ ይሰጣል። ይሄ ፓርት እንዲህ ቅድም አንዱ ዳስታል የሚለው ጀርመንኛ ነው ብሎኛል። ደግሞ ነገ ደግሞ ሌሎች ይመጣሉ። ስለዚህ ቴዲ ደግሞ ከዚህ በፊት የሰጠውን ሀሳብ ደግሞ ማገናኘት አለብን። ቴዲ አሜሪካ ተቀምጦ ያደገ የተባበሩት መንግስታት አገር ላይ ተቀምጠው ከአንደበቱ ማንኛውም ሰው መስፍኔ ከአንደበቴ የወጣውን ነው ልንተነትን ስልጣን ያለን እኛ። ልክ ነው ለማለት የፈለግከውን አንተና እግዚአብሔር ነው የምታውቀው። መግለጫ ቢሰጥ ጥሩ ነበር። ቴዲ እንደዚህ ለማለት ፈልጎ ነው እሱ ባልተናገረበት ሁኔታ እንዲህ ለማለት ፈልጎ ነው ብላቸው የመንግስት ሰዎች የምተነትኑ ትንታኔ በእግዚአብሔር አሰራር ላይ ጣልቃ መግባትም ነው የሚሆነው። ተቃዋሚውም እንደዛው። ተቃዋሚውማ ፖይንት አለው። የሚታይ አማርኛው ግልጽ ነው። እንዲህ ነው እኮ እያለ ያለው አማርኛው ለመንግስትም ለተቃዋሚም አይደለም። እሱ አሁን የቴዲ ጉዳይ አይደለም። ወደ በኋላ እንሄዳለን። አንደርስታንድ ለማለት የፈለግከው ግን ወደ ተስፋ ማርያም እንሄድና ነገ በዚህ ውይይት ላይ በሰፊው አቶ ልደቱን ጽሁፍ ገና አላየሁም። ገና አሁን የተላከልኝ እሱን ይዤ ነገ እንገናኛለን። ተስፋ ማርያም 8 ደቂቃ ነው። ቴንኪዩ ቴዲ፣ አመሰግናለሁ ድሩን ስለሰጠኝ። አንዳንዴ አውቆ የተኛ ቢቀሰቅሱት አይነቃ የሚባል ነገር አለና ቴዲ አፍሮን አሁን በሌላ ኮንዲሽን ለመተርጎም ይሄን ሁሉ ቢከድበት መንገድ በጣም የሚያዝናናኝና የሚያስቀኝ ፓርት ነው። ግልጽና ፊት ለፊት የሆነውን ነገር ነው እንትን የሚሉት። ግን ዋናው ወደ ነጥባችን ልምጣለና አሁን እዚህ ባንዲራ ጋር በተያያዘ ይሄ አረንጓዴ ቢጫ ቀይ የሚባለው ልሙጥ የሚለው ቅድም ኤላም ገልጸዋለች። ቋንቋ ጥሩ ካልሆነ በስተቀር ልሙጥ ተብሎ አይገለጽም። ኮከብ የሌለው ተብሎ ቢገለጽ ያስኬድ ይሆናልና ኮከብ የሌለው ባንዲራ ለኢትዮጵያ ለረጅም ዓመታት መገለጫ ሆኖ የኖረ ባንዲራ ነው። ብዙ ሀገራት የሚያውቁም በዛ ነው። ኢትዮጵያውያንም በግልጽና በግልጽ ይሄን እንደሚመርጡ በተለያየ አጋጣሚ በአደባባይ ሳይተውናል። ልትቆጣጠረው የማትችለው ስሜት ሲመጣብህ የምታወጣው እውነተኛ ማንነትህንና ስሜትህን ወይም ደግሞ ነፃነት ስታገኝ የምታሳየው ያንን ነው ሪፍሌክት የምታደርገው። በተግባር የታየው በባድመ ጦርነት ጊዜ ያን ጦርነት ድል አድርጎ ያሸነፈው ድርጅትና ፓርቲ ሊቆጣጠረው ባልቻለው ሁኔታ ወይም ወታደሩን ሊቆጣጠረው በማይችልበት ሰዓት ይዞት የወጣው ባንዲራ ይሄን ባንዲራ በአራት ነጥብ ግልጽና ግልጽ ነው። በ97 የምርጫ ቀስቀሳ ወቅት ሲወጣ የነበረው ይሄ ባንዲራ ነው። በነገራችን ላይ መስፍን ያለው ፍጹም ውሸት ነው። ህገ መንግስቱም አይከለክልም ይሄን ባንዲራ ይዘህ እንዳትወጣ። ኢህአዴግም ከልክሎ አያውቅም። ከከለከለ የሚከለክልህ በኮማንድ ፖስት ስር ስትሆንና ስትሆን ብቻ። ከዛ ውጭ ኢህአዴግ ከልክሎ አያውቅም። በኮማንድ ፖስቱ ጊዜ ከልክሏል። ከዛ ውጭ አረንጓዴ ቢጫ ቀይ ባንዲራ ይወጣል። አሁንም ህገ መንግስቱ የሚከለክለው ቢሆን አማራ ክልል
መንግስታዊ ሰልፎች ሳይቀር ይሄ ባንዲራ ነው የሚወጣው። በጣም በሚያስቅ ሁኔታ የአማራ ነው ተብሎ ከአማራ ጋራ በጥላቻ የሚያዩ ሰዎች ናቸው ይሄ የሚገባቸው። በነገር ላይ ንጉሱ ጥላውንም አብይ አህመድም ለዚህ ባንዲራ ፊት አውራሪ ሆነው ጠበቃው ነው ሲከራከሩ ነበር። ህገ መንግስት ጠቅሰው አንቀጽ 29ን ጠቅሰው ሐሳብን በነጻነት የመግለጽ መብት ነው። ያን ለውጡ እንደመጣ ካስታወሳችሁ ለአብይ አህመድ ሰልፍ ሲወጣ በመላው ኢትዮጵያ ያችን አንጻራዊ ስሜት በታየበት ኮንዲሽን አረንጓዴ ቢጫ ቀይ ባንዲራ ኮከብ የሌለው ነበር ሲወጣ የነበረው። ያን ለምን ወጣ ተብሎ ትግራይ ኤሊቶች አንጻር አንዳንዶች ተቃውሞ ሲያቀርቡ ንጉሱ ጥላውም አብይ አህመድ በአደባባይ ወጣው ይሄን ባንዲራ ይዞ መውጣት ህዝቡ መብቱ ነው፣ አንቀጽ 29 የሰጠው መብት ነው፣ ልንከለክለው አይገባም ብለው በአደባባይ ተከራክረዋል። አንዳንድ ሰዎች ጥላቻቸው ከልክ ያልፍና ወይም ደግሞ የሆነ ውስጣቸው ላይ የቸከሉትን ነገር ማውጣት አይችሉም። የሚደግፋቸው ሰዎች የሚናገሩትን እንኳን አያስተውሉ። ይሄ ህገ መንግስታዊ ባይሆን ኑሮ መብት ባይሆን ኑሮ በብዙ ኮንዲሽን ብዙ ድርጊቶች ህገወጥ ነበሩ ማለት ነው። ግን በህገ መንግስቱ አይከለከልም። ወደ ይዘቱ እንግባ። ይሄ ኮከቡ የብሔር ብሔረሰቦችና ህዝቦችን እኩልነት ይገልጻል። እኩልነት የሚለው ወይም የሆነን ሲምቦል ስታስቀምጥ ቴዲ ማንም ሰው ዝም ብሎ አይቶ ሊግባባበት የሚችለው መሆን አለበት አይደል? ሲምቦል ሲባል እርግብን ስታይ የሰላም ምሳሌ ነው ብለህ ማንም ማብራሪያ አትፈልግም አይደል? ስታየው ታውቀዋለህ። የእርግብን እንትን ሲምቦል፣ ነጭ ባንዲራ ሲምቦል፣ የተለያዩ ሲምቦሎች አሉ ዝም ብለህ የምትግባባቸው። ኮከብ ማንም ሰው አይቶ ኮከብ የብሔር ብሔረሰቦች እኩልነት ነው ብሎ ይረዳል? ወይም ኢህአዴጋዊ አስተሳሰብና ወይም ህገ መንግስታዊ እንትኑን በትክክል ካላየ በስተቀር ዳይሬክት ኮከብ አይቶ ይሄን የሚገልጸው ሊል አይችልም። ማንም ሰው አይችልም። እነሱ ስላሉና ስላሉ ብቻ ነው። በጣም በሚያስቅ ሁኔታ 27 ዓመት ሙሉ የተካሄዱ ነገሮች በሙሉ አንድ ዲሞክራቲክ የሆኑ የቲፒኤልኤፍ አስተሳሰብ ማኒፌስቶ ናቸው ሲባል ኑሮ ዛሬ ያን ሁሉ ተቀልብሶ በዲሞክራሲያዊ መንገድ የመጣ አስመስሎ መናገር በራሱ ለምን ታዲያ ተቃወም ነው? ያን ስርዓት ትግሬዎች የበላይነት ስላላቸው እንዴ ተቃወም ነው? አስተሳሰቡ ልክ አይደለም ነው አይደል? ቲፒኤልኤፍን አልወድም አስተሳሰቡን ወዳለው ነው አሁን የመጣብን። በተለይ በስራ ደረጃ እየገዛና ያለው አስተሳሰብ እሱን አይደለም። በቃ ቲፒኤልኤፍ ህገ መንግስቱንም ያዋቀረችበት ባንዲራውንም የገለጸችበት በአጠቃላይ ብሔር ብሔረሰቦች ብላ ለብሔር ብሔረሰቦች መብት የሰጠችውም የገለጸችበት መንገድ በአጠቃላይ ሮንግ ነው ብለን የተቃወመው። ለውጥ ያልመጣው ለዛ ነው። ለውጥ አልመጣም የምንለው እስካሁን ድረስ ደርግ የኃይለ ሥላሴን ስርዓት ሲገረስስ በአንድ ዓመትና በሁለት ዓመት ውስጥ ብዙ ስርዓታዊ ለውጦች አመጣል። ኢህአዴግ ደርግን ጥሎ በአጠቃላይ ስርዓታዊ ለውጥ አመጣል። ብልጽግና ግን ምንም ያመጣው የለም። የትግራይ አመራሮችን በኦሮሞ አመራሮችና የበላይነት ነው የተካው። ሌላ የተካው ነገር የቀየረው ምንም ነገር የለም። እንዳለ ነው ሁሉም ነገር የቀጠለው። ይሄንን ደግሞ የስርዓቱ አመራሮች ራሳቸው እንኳን ያለውን ስርዓትና ሲስተም በአጠቃላይ የቲፒኤልኤፍ አድርገው ሲገልጹልን ነው የኖረው። ስለዚህ እኔ የምቃወመው አስተሳሰቡን ነው፣ ትግራይነትን አይደለም። አስተሳሰቡ ኢትዮጵያን አንድ አድርጎ አያኖርም። ኢትዮጵያን ከፋፍሎታል። ይሄ በተግባር እኮ የምናየው እንዴ። ከዚህ በፊት ቴዲ በባንዲራ ጉዳይ አትሌቶች አሸንፈው ሲጨርሱ ሁሌም ነው ዞር ብለህ ተመልከት፣ ሁሌም ኮከብ የሌለው ባንዲራ ነው ይዘው የሚዞሩት ካስታወስክ። 2009 እና 10 ላይ እንኳን በኮማንድ ፖስት ጊዜ ባንዲራውን አልወረወሩትም። ቁጭ አድርገው ኮከብ ያለውን ይዘው ሲዞሩ ኮማንድ ፖስቱ ነው እንዳለ ነበር ሲጮህባቸው የነበረ ተቃዋሚ የነበረው ጎራ። በህግ ነው ያኔ በህግ ተከልክሎባቸው። አዘርዋይስ ቀድም እንዳልኩ ሰው ስሜቱ ሲወጣ ወይም ነፃነት ሲያገኝ የኢትዮጵያ ህዝብ በማጆሪቲ ደረጃ አረንጓዴ ቢጫ ቀዩን እንደሚፈልግ በተግባር ተረጋግጧል። ግን ለአማራ ለኦርቶዶክስም ጥላቻ ያላቸው ሰዎች ማብራሪያቸውን ብታዳምጠው እንደዛ ነው የሚጣሉልህ። ኦርቶዶክሱ እንዲህ አድርጎ ሃይማኖቱ እንዲህ ብሎ እንዲህ ብሔር ተጨቁኖ እንዲህ አድርጎ እንዲህ ጨቁኖ ምናምን ብለው ብሔርንም ሃይማኖትንም የሚከሱ ሰዎች ናቸው ይሄን እንትን የሚሉት። ሲቀጥሉ ኢትዮጵያንም አይወዷትም። አረንጓዴ ቢጫ ቀይ ኮከብ ያለውንም አይወዱትም። ቀድም አንተ እንደገለጽከው ይዘውት አይወጡ። ግን አገርን ከፋፍሎ አንዱ አካባቢ ሌላ ባንዲራ አንዱ አካባቢ ሌላ ባንዲራ እንዲወጣና የተለያየን እንድንሆን ያደረገ ባንዲራና አስተሳሰብ ነው። በዋናነት እኔ የምቃወመው አስተሳሰቡ። ስለ ሶሉሽኑ ልምጣል። እኔ በራሴ በፍላጎት ደረጃ የምፈልገው አረንጓዴ ቢጫ ቀይ ባንዲራ የፓርቲ የፖለቲካ አስተሳሰብ ያልተለጠፈበት ኢትዮጵያን የሚገልጽ ለረጅም ዓመታት በዓለም ደረጃ የሚያስተዋውቀን ባንዲራ እንዲሆን ነው የምፈልገው። ግን ባንድም በሌላ መንገድ አስተሳሰባቸው በተሳሳተ ኮንዲሽን ባንዲራ ጨፈጨፈ ብሎ የሚያስቡ እንግዲህ ስርዓት ነው እንጂ ባንዲራ ሊጨፈጨፍ አይችልም።
በ27 ዓመት ወይም አሁን ባለፈው 8 ዓመት ይሄ ባንዲራ እያለ የተጨፈጨፈ ሰው ይሄ ባንዲራ ጨፍጭፎኛል ነው አሁን ትግራይ 1 ሚሊዮን አልቀናል ይላሉ። ባንዲራውን የጨፈጨፈኝ ነው የሚሉት፣ ስርዓቱ ነው የሚሉት። እንደዛ የሚባል አስተሳሰብ የለም፣ ኋላ ቀር አስተሳሰብ። ግን እንደዚህ ብለው የሚያስቡ ሰዎች ስላሉ በአንድም በሌላ መንገድ በህዝብ ውይይትና በህዝብ ውሳኔ እኔ ይሄን ባንዲራ ኮከብ ያለውን የኢትዮጵያ ህዝብ ከመረጠና ከፈለገ አክሴፕት አድርጌ አጨብጭቤ ማክበር ብቻ አይደለም እንዲከበር ሰራል። 100% እርግጠኛው የምነግርህ ግን የኢትዮጵያ ህዝብ ቅድም ባልኩ ኮንዲሽን ሜጀር ባደረኩት ስሜቱ የሚፈልገው አረንጓዴ ቢጫ ቀይ ባንዲራውን የማንም የፖለቲካ አስተሳሰብ ቡትቶ ያልተለጠፈበትን እንደሆነ አረጋግጫለሁ። በራሴ በግል የምፈልገው ያንን ነው ለማለት ነው። ቴዲ ቴንክ ዩ ከልብ አመሰግናለሁ። ቴንክ ዩ ተስፋ ሚካኤል። ሞጊልዳ ወደ መድረክ ማይክ ያዝ። አመሰግናለሁ ቴዲ። እኔ በዚህ በባንዲራ ዙሪያ የተለያየ አስተሳሰብ ነው ያለኝ እና እኔ ላለፉት በዚህ ባንዲራ ሲቀየር ብዙም ኮንፈርት ካልተሰሙ ሰዎች መካከል አንዱ ነው የነበርኩኝ። ባንዲራው ሲቀየር ግን አንዳንድ ታሪካዊ ዳራዎችን የሰውን ኢንቴንሽን እኔ ባንዲራ በነገራችን ለኛ የገመድ ጉትታ እንዲሆንብኝ አልፈልግም። ትልቁ አሁኑ ቀጣይ ትልቁ ፈተና ሊሆን የሚችለው በዚህ በኢትዮጵያ ሀገረ መንግስት ግንባታ የኢትዮጵያ ሀገረ መንግስት ግንባታ አንተም በአንድም በሌላ መንግስት ተናገር ሰርቻለሁ። እኛም እንደምናውቀው ሁላችንም እንደምናውቀው የኢትዮጵያ ሀገረ መንግስት ግንባታ አላለቀም። ለዚህ ነው ያለማለቁም ምክንያት ነው ለመባላታችን ምክንያት የሚሆነው። ባንዲራ ያነሳል፣ ባንዲራ ስተው ሌላ ነገር ይመዝባል። የድንበር ኢሹ የምናምን ያነሳበ እስካሁን ገመድ ጉትታ ውስጥ የገባ ነው የሀገረ መንግስት ግንባታው ስላላለቀ ነው። ለአንዴና ለመጨረሻ ጊዜ እውነት በዚህ በብሔራዊ ምክክር ኮሚሽን አማካኝነት የሀገረ መንግስት ግንባታችንን ጨርሰን የባንዲራውን የምኑን በህዝብ ተሳትፎ ብናደርገው ይህ ሀገር ቀጣይነት ባለው መልኩ ሰላም ያገኛል ብዬ ተስፋ አደርጋለሁ። ያንተ ምርጫ የትኛው ነው? ያንተ ምርጫ ባንዲራ? እኔ ቴዲ እኔ አሁን ይሄ መሀሉ ኮከብ ያለበት ቢሆን ብዙ አይጎረበጠኝም እውነት ለመናገር። ይሄ አሁን በተለምዶ ልሙጥ የሚባለው የቀድሞ ባንዲራ ባድመ ላይም የተዋጋነበት ባንዲራ ይሰቀለው ይህን ልሙጡን ልሙጥ ተብሎ የሚጠራው ባንዲራ እኔ ችግር የለብኝም። ግን በጊዜ ሂደት ሰው አክሰፕት አንድ ነገር ካቆየ ነው ከባድ ነው። እያቆየን በመጣን ቁጥር አክሴፕታንሲው እየጨመረ ይመጣል። ለምሳሌ የሚነገረው ትርክት አለ። በእርግጥ አሁን እኛ ወደ ትርክት ውስጥ ከገባን ይሄ ባንዲራ ባይገለም ባንዲራውን ይዞ የመጣ አካል አለ። ሞር ደግሞ ከሃይማኖት ቅድም ጀነራል ሊያነሳ ሞክሯል በተወሰነ መንገድ አይተ እንደሆነ ይሄ ባንዲራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በብዛት ታያለህ ከለሩን እና ሌላ የእስልምና እምነት ተከታዮች ሞሮፍ የኦርቶዶክስ ብሎ ሊያስብ ይችላል። ከዚህ አንጻር እኔ ባላስበውም ከዚህ አንጻር ማዕከላዊ የሆነ ነገር ኮከብ ቢኖርበት እኔ ብዙ ላያጣለን ይችላል ብዬ ነው የማስበው። ምክንያቱም አንዳንድ ትርክቶች ላይ ይህም ባንዲራ ይዞ ሰዎች ጨፍጭፈውናል ያሉ ታሪኩ ለአንዳንዱ ባይጥመም ለአንዳንዱ ደግሞ ቁስሉ ሊሆን ይችላል። ለምሳሌ እኔ እንደ አንድ ወላይታ ተወላጅ ከ250 ሺህ በላይ የሚኒሊክ ጦር መጥቶ ጨፍጭፎናል። አሁን በብሔሬ ውስጥ ይህን ነገር ላሰርጽ አልፈልግም። እኔ እየየ ፖለቲካ ይደበረኛል። በቃ አገር ሊገነባ ነው። አገር በፊሽካ ወይም ደግሞ በጦሩምባ አልተሰበሰበ የትኛውም ሀገር አሜሪካንን ብትል ካናዳ፣ በተለይ አሜሪካን ሲቪል ዋር ብታስታውሰው እነኚህ 50 ምናምኖቹ ግዛ በፊሽካ ነው የተሰበሰቡት፣ በጦርነት ነው። በቃ እኔ አንዳንድ የምቀበላቸው ነገሮች አሉ። ስለዚህ አንዳንድ ጽንፈኛ ደግሞ ይሁን የሚያክል ህዝብ የሞተብኝ ይህ ባንዲራ ይዞ የመጡ ሰዎች ናቸው ይላል። ይህም ባንዲራ ይዞ የመጣ አንድ አካል ማ የተለያየ አካል እንደ ሀገር ሚኒሊክ ሰው ሰብስቦ ሲመጣ እንደ ሀገር የተለያየ አካል ይዞ ነው የመጣው። ይችን ኢትዮጵያ ምንላትን ምናከበራት ኢትዮጵያ ለመፈበረክ ነው። ባልመክረውም ሰው ሞቶ ሆኖ ባልመክረውም እና ስለዚህ ብዙ የሚያስከፋው አካል ስላለ ቢያንስ ይህን ሰማያዊን ኮከብ ያለበት የሰማይ መደብ ላይ ኮከብ ያለበት ብናደርገው ማዕከላዊ ነው ብዬ አስባለሁ። ሁላችንም አያጣለም። ይህን ስል ግን ይህ አረንጓዴ ቢጫ ቀዩ ደግሞ ቢሆን አይጎረበጠኝም። ከጥቂት ከተወሰነ ጊዜ ዓመት በኋላ ግን ልንገር የኔን የአእምሮ መሸርሸር ልንገር እንዴት እንድትሸርሽ በዚህ ባንዲራ ላይ የሆነ አካል ሞቼ ይገኛሉ የሚል አካል አለ። ጽንፍ ረግጦ
የዛኔ እየደበረን መጥቷል ብዙ ሰዎች። አሁን መስፍን ፈይሳ ቅድም አላነሳም እንጂ መስፍን አሜሪካ ሀገር ያለ አንዳንድ ሶሻል ሚዲያዎች ሲቀርብ ይህም ባንዲራ ይዞ ነበረ። በሆነ የፖለቲካ ተርኒንግ ፖይንት ላይ የሆኑ ሰዎች ሲያጠቁት እሱ የተሰማውን ስሜት እኔም ተሰምቶኛል። በቃ ባንዲራውን ተው፣ ይሄ ባንዲራ የኔ ነው የሚል አካል ችክ ብሎ አሁን ለዘብ ብሎ እኮ አይደለም። አሁን የኔ ለዘብተኝ ነገር ያለው ባንዲራ ቢሆን ችግር የለብኝም። ይሄኛው ልልና አሁን እያሳየችን ያለው ባንዲራ ቢሆን ችግር የለብኝም፣ አይጎረበጣኝም። ምክንያቱም ቤታችን አሁን ለቤታችን እዚህ ሐዋሳ ያለው ቤት ተሰቅሎ ያለው ባንዲራ ቤታችን ሳሎን ላይ አባቴን ባንዲራ ሰቅሎ ነው ያለው። ከአባቴ ጋር በዚህ ሀሳብ እስማማለሁ ማለት አይደለም። እሱ ከኃይለ ሥላሴ ከደርግ ጀምሮ የነበረና አስተሳሰቡ በዛ መንገድ ተቃኝቶ የመጣና የተወሰነ ደግሞ እኛ ደግሞ በዚህ በኢህአዴግ ጊዜ የበቀለ ልጆች ትንሽ ደግሞ የተቃኘነውም ነገር አለ። ትንሽ ታሪክም ወደ መመርመር ስንገባ አንዳንድ ያገኘናቸው ጉራማይሌ ታሪኮች አሉ። ስለዚህ በአባቴ ቅኝት ልቃኝ አልልህም። አባቴን በወደው አሁን አባቴ ባንዲራ ነው ብትለው አይሰማም። እድሜው 60 እና ከዛ በላይ የሆነ ሰው አይሰማም። ስለዚህ ባንዲራ ብታወራለት። ስለዚህ ምንድነው እኛም መሆን ያለብን ብዬ ማሰበው ጽንፍ መርገጥ ሳይሆን ማዕከላዊ ነው። ቴዲ ዋና ሜን ፖይንቱ የሀገረ መንግስት ግንባታ አለማለቁ ነው። ይህ ለአንድና ለመጨረሻ ደምድመን ከፈለግን እላዩ ላይ ሞፈርና ቀንበር እኔ ኮባም ቢሆን ችግር የለብኝም። አሁን ኮባ ቢሆን አብዛኛው ደቡብ ሰው ደስ ሊለው ይችላል። እንደዛ ሚሆን እያልኩ አይደለም። የሀገረ መንግስት ግንባታችንን ጨረሰን ባንዲራችን ይሄኛው ይሁን ያኛው ይሁን ወሰነን ካልልን ለቀጣይ ጊዜያትም የባንዲራ ጉዳይ እሺ ሆኖ የቀጠለ ልጅ ሀገር ላይ ነው የምለው። ሀገረ ግንባታ እንዴት ነው ተግባራዊ የሚሆነው? የብሔራዊ የምክክር ኮሚሽን ወሳኝ ነው። በዚህ መልኩ ተወያይተን የኢትዮጵያ ሕዝብ እንዳለ ይወያያል ማለት ኤሊት የሚባሉ በየክልሉ ያሉትን ታዋቂ ሰዎች እነሱን አወያይተን የባንዲራውን ጉዳይ ግን ወደ ህዝብ ማውረድ አለብን። ህዝብ ደግሞ በየቀበሌው እንዲወያይ ሪፈረንደም እንደዚህ ህዝባዊ ውሳኔ እንዲደረግ ይችላል። በባንዲራ ይሄኛው ይሁን ያኛውን ተብሎ ህዝብ እንዲመርጥ ማድረግ ይቻላል በምርጫ ቦርድ አማካኝነት። በእርግጥ በጣም ያሳዝነኛል። አሁን ለባንዲራ ተብሎ ህዝብ ውሳኔ ይደረግ ማለት ቢሊየን ሰው ነው የምናወጣው ብር ተስማምተን ማድረግ የምንችለውን ነገር ገብቷል። ስለዚህ በዚህ መልኩ ሀገራችንን ማስተካከል እንችላለን ብዬ አስባለሁ። የባንዲራን ጉዳዩ ነው የሚል ሀሳብ ነው። አመሰግናለሁ። አሁን እኮ ችግር የሚሆነው ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ሀገረ ግንባታ ከማተኮራችን በፊት መጀመሪያ ንዑስ ማንነቶች አሁን ኢትዮጵያዊ ማንነት ከመፈጠሩ በፊት ወይም እዛ ላይ ከመግባባታችን በፊት ንዑስ ማንነቶች የሚባሉ ብሔሮች ራሳቸውን ገንብተው ራሳቸውን አደራጅተው በሚልኳቸው ተወካዮቻቸው አማካኝነት እንዴት ያለ ሀገር ይኑረን ምን ይኑረን የሚለውን የምንደርሰው መጀመሪያ ይሄ ንዑስ ማንነቶች ተገንብተው ሲያልቁ ነው። አማራው ገና ቁርሾ አለብኝ እያለ፣ ኦሮሞ ያልተመለሱ ብዙ ጥያቄዎች አሉበት፣ ትግራዩ እንደዛ፣ ስልጤው ወላይታው እንደዛ። ወረድ ስትሉ አንዳንድ ብሔር እንደገና የኛ ጥያቄ አልተነካም 67 ጥያቄ ያለን የሚል ብሔር አለ። ወረድ ስትል 129 ጥያቄ ያለን ገና ያልተነካ የሚል ብሔር ባለበት ሁኔታ ላይ እነዚህን ገንብተን የነዚህን ጉዳይ ፈተ ተወካዮቻችሁን ላኩ። ወጥ የሆነ ሀገራዊ ማንነት በነገራችን ላይ ይሄ ሀገረ ግንባታ ማለት በዜጎች ወይ በህዝቦች መካከል ወጥ የሆነ ሀገራዊ መግባባት መፍጠር ማለት ነው። ውስብስብ የሆነ ነገር ላይ ነው የገባነው። ስለዚህ ብሔሮች ራሱ ገና ያልተመለሱ ጥያቄዎች አሉን እያሉ ነው። መድኃኒዓለም ካረዳን በስተቀር በእኛ ትውልድ አይሆንም። በልጅ ልጆቻችን የብሔሮች ጥያቄ ገና አልተመለሰም። አክቹዋሊ ጥያቄው አልተመለሰም። ምናልባት ይህንን ኤሊት ግሩፖች በየጊዜው ታግሎ ለመታገል እንዲያመቻቸው ከየኪሱ በቀን አንድ የሚፈጥር ሊኖር ይችላል። ታገል ፐርፐዝሊ እንዳንግባባ የሚያደርግ አለ። አንዱን መለስን ስንል ሌላ ይፈጠራል። ይሄ ራሱ አስቸጋሪ ነው። ብሔሮች ጥያቄዎቻችን አልተመለሱም እያሉ ባሉበት ሁኔታ ላይ ተወካዮቻቸው ሊልኩ አይችሉም።
አሁን አማራን ተወካይ ላክ ብትለው አማራ ያልተመለሱ ጥያቄዎች አሉኝ እያለ ነው። ሌላውም እንደዛ። ስለዚህ በባንዲራ ጉዳይ እንዴት ነው የምንወያየው? እንዴት ነው ዲፊኒሽን የምናስቀምጠው? አስቸጋሪው ነገር ያ ነው። ለማንኛውም አሁን ባንዲራ ጋር የደረስነው በዚህ ምክንያት ነው። ሁላችንም በጋራ መንገድ ላይ ስንገናኝ ወይ መንገድ ላይ ተሰቅሎ ስናየው ወይ የሆነ ኢቨንት ሲኖር ሁላችንም በጋራ ተቃቅፈን ልናነሳ የምንችለው ባንዲራ የትኛው ነው? እንዴት ነው ያ መፍጠር የምንችለው? የሚያከራክረን እኮ ቀለሙ አይደለም። በቀለሙ ላይ ሁላችንም ማንም ልዩነት የለውም። ልምላሜ ነው፣ ተስፋ ነው፣ ደም ነው። ቀለማቱ ላይ የተቀመጡ የሚቀመጡ ምልክቶች ናቸው እና ተርጓሚዎቻቸው ናቸው እያከራከሩ ነው ያሉት። የኦሮሞን ብጠይቀው ቀለሙ ላይ ችግር የለበትም። አማራን ብጠይቀው ቀለሙ ላይ ችግር የለበትም። ሌሎችም እንደዛው። ማግባባን ምንድነው? ሲምቦሉ ነው። ኮከቡ አለ። አንቀጽ 3:2 ላይ የተቀመጠው ትርጓሜ አለ። አንዳንዶች ይሄ ኮከብ ከጥልቁ ዓለም የመጣ የሰይጣኑ ነው ይላሉ። በዚህም ደግሞ ተሳክቶላቸው ሚሊዮኖችን አሳምነዋል። ኦኬ። አንዳንዶች ኖ እኛ የክርስቲያን ደሴት ነን፣ እስልምናውም ያለበት አገር ነን፣ ሰይጣን ምንድን ነው? ይሄ የብሔር ብሔረሰቦችና የሃይማኖትን እኩልነትን ለማሳየት የተቀመጠ ነው ይላሉ። በዚህም አልተግባባንም። እሺ ምን እንሆን? ምን አይነት ምልክት ይቀመጥ? ቅድም እዚህ ጋር በሳምፕል አብዛኛው ሰው አሁንም ኮመንት እያደረገ ነው። እዚህ ዩቲዩብ ላይ ማሳያችሁ ይሄ ፎቶ ከሞላ ጎደል ቀራን ያላየሁት እስካሁን አዳዲስ ምናልባት ኤሊቶች አሰላስለው ቢጫው ለምን ደመቀ፣ ቀዩ ለምን ነጣ ምናምን፣ ውሃው ለምን እንደዚህ ሆነ ምናምን ካላሉ በስተቀር አረንጓዴ፣ ቢጫ፣ ቀይ መሀሉ ላይ የህዳሴ ግድብ ግንባታ ወይም ደግሞ የአባይ ግድብ ይቀመጥ በሚለው ጉዳይ ላይ እስካሁን የሚከራከር አላየሁም። በዚህ ላይ አሁን ቅሬታ ያለው ሰው አላየሁም። ይህ አንድ ነገር ነው። ቅሬታ ካለ እነሱ መደመጥ አለባቸው የሚል እምነት አለኝ። መፍትሄ ካስቀመጥን አሁን ኬዝ ክሎዝድ፣ በቃ የባንዲራ ጉዳይ ለአንዴና ለመጨረሻ ጊዜ ተዘጋ ማለት ነው። አማራውም ከተስማማ፣ ኦሮሞም ከተስማማ፣ ስልጤም፣ ሁሉም ብሔር ብሔረሰቦች ከተስማሙ፣ ኤሊቶች ከተስማሙ የባንዲራ ጉዳይ ዘጋን ማለት ነው። ምን ትላላችሁ? እንዲህ ያለ ቁርጥ ያለ ነገር ነው መምጣት ያለበት እንጂ አመት መጥቶ አመት በሄደ ቁጥር በባንዲራ ጉዳይ የሆነ ሙዚቃ በተለቀቀ ቁጥር በባንዲራ ጉዳይ ሌላ ነገር እኮ ማውራት አልቻለም። ከአሁን እኛ ገና እግዚአብሔር ያሳያችሁ በባንዲራ ጉዳይ ተከራከር ነውና መፍትሄም እያስቀመጣችሁ ቢሆን ለማለት ያህል ነው። ሞጊልዳን እናመሰግናለን። ከሞጊልዳ በኋላ ወደ የሸገሩ ጁንታ እንሄዳለን። ቴዲሻ ቴንኪው እድል ስለሰጠኝ ወንድሜ። ከመስፍን ነው የምጀምረው። ያው መስፍን ምን አልከው? ባንዲራውን ለብሳ አይተናሃል ውጭ። አሁን ደግሞ ይህን ባንዲራ ታምንበታለህ ስትለው ሜቢ ያው አንዳንዴ እያወክም ማለፍ አለ ይመስለኛል። እንደዛ ነው መሰለኝ ያለፍከውና በህገ መንግስቱ የሚያምን ከሆነ ከዚህ በፊት የሚመሩት ከትግራይ የመጡ ሰዎች ስለነበሩ ነው ማለት ነው። ህገ መንግስቱ የማይስማማበት እንዳትል፣ አሁንም ድረስ ህገ መንግስቱ ያለው አሁንም የትናንትናው ህገ መንግስት ነው። ስለዚህ እሱ የእሱ ሰው እስኪመጣ ድረስ ነው ያልመረጠው እንጂ ባንዲራው ላይ ከመጀመሪያም ችግር አልነበረበትም። ማለት ግልጽ ነገር ነው ሲናገር የነበረው ብዬ ነው። አለ ካለ እንዲሰማኝ ብዬ ነበር። ከወጣ ግን ሀሜት እንዳይሆን ያው ዝም ልለፈው። አለ ቴዲ ማውራት ይቻላል። ችግር የለውም አውራ። ኦኬ። እና ይህንን ባንዲራ እውነት ለመናገር እኔ ባንዲራ የመጣ ኢሹ ነው ብዬ አላምንም። ካልጠበብን በስተቀር ማንም ህገ መንግስት አለ፣ በህገ መንግስቱ ይመራል። ነገ የአማራም የኦሮሞም የትግራይም ሰዎች መጥተው ይወክለኛል የሚለውን ባንዲራ አስቀምጠው እኔ ብዙ አያጣላኝም ብዬ ነው የማምነው። ግን አሁን የሚመራው መንግስት በአረንጓዴ ቢጫ ቀይ ብቻ ሳይሆን በኮከቡን ባንዲራ አያምንበትም። በዚህ አጋጣሚ ቴዲ ጠቅላይ ሚኒስትሩ ለፌዝ ነው ዝም ብሎ ያስቀመጡት እንጂ በኮከቡ ባንዲራ አያምኑ። ምክንያቱም እሳቸው በሚመሩት ከተማ ላይ በጠራራ ፀሐይ ኮከብ ያለው ባንዲራ ከሰው ገላ ላይ ሲጠፋ አይተናል። ለምሳሌ አዶናይ የሩጫው ጊዜ አርጎሴ መሻወር ስለሌለብን ነው። ኮከብ ያለበት ሲነሳ የሚያሳይ ቪዲዮ አለ አለኝ በደንብ በደንብ አሳያለሁ። አለመረጃ ላይ
የቱን ነው ማነሰው ይለዋል። በዛ ጋር ያለውንም ማነሰው ይለዋል። እዚህ ላይ አሁን ፊቱ ላይ ያስቀመጠው በስፕሬ ያስቀመጠው አረንጓዴ ቢጫ ቀይ ኮከብ ነው። ኮከቡ ዲዛይኑ ማለት እንደዚህ አድምቆ እንዴት ይወጣል? ጉንጭ ላይ ወጣ ጋገጭ ላይ ወጣ። አንደርስታንድ እሱማ የኔ እኮ የዚህን ደጋፊ ነኝ እያልኩ አይደለም። ነገር ግን ኮከብ ያለበት የተቀደደ ነው ካልከኝ በጣም ስለገረመኝ ነው። እሱ የእሱ ቪዲዮ አለ ወይ ነው ያልኩት። ኦኬ ዲቴይል ነው አንተ የምትለኝ ኮከቡን ሲያጠፋው ነው። እኔ አሁን ይህም እንደዚህ በመሆኑ እኔ ትክክል ነው እያልኩኝ አይደለም። ግን እንደ ሞር ደግሞ ማዘንም ካለብን ወይም ደግሞ መቃወም ካለብኝ እንድቃወም ኮከብ ያለበት ባንዲራ ሲቀደድ አንሳው ምናምን ሲባል የሚያሳይ ቪዲዮ አላችሁ? እኔ ይህንን ያላየሁትን ነገር አልነግረህም ለአንተ። ግን ይህም ቢሆን ግን ኮከብ ያለው ባንዲራ ሲነጠቅ የተነጠቁ ልጆች አሉ። ኤቪደንስ ስለሆነ ኤቪደንስ የለኝም። በኤቪደንስ ስለምታመን ግን የተነጠቁ ሰዎች ነበሩ። እዚህ ፕሮግራም ላይ የተሳተፉ ሰዎች ነግረውኛል። የእሱም ኮከብ ነበረው። ያው ግን እሱም ብልጥ ስለነበረ አጥፋ ሲባል ይሻላል። ያው ከተከራከረ የሚገጥሙን ያውቃል። ስለዚህ ይህም ቢሆን ያሳፍራል ነው ቴዲ። አንድ ሀገር ላይ እየኖርን ምንም ቢሆን ይሄ እኮ የግብፅ ባንዲራ አይደለም የኢትዮጵያ ነው አይደል? የሚያምንበት አለ ማያምንበት አለ። አንድ አማራን የአረንጓዴ ቢጫ ቀይ አድርጎ ቢመጣ አይጎረብጠኝም። ምንም ችግር የለብኝም። አንድ ኦሮሞ እኔ ሁሉም የኢትዮጵያ ሕዝብ ካመነበት አይጎረብጠኝ። እኔ ከዛ በላይ የሚጎረብጠኝ እኔነቴን አጥቼዋለሁ ያልኩ ነው። ከባንዲራው በላይ ሌላ ቶፒክ ነው። አንተ ምንድግፍትኛው ነው? እንዴት አንተ የምትደግፈው? እኔ አሁን ሁሉም አይደብረኝም ካልኩት ባንዲራው አይጎረብጠኝም ልልህ ነው። በባንዲራው በስተጀርባ የሚደረገው መልእክት ላይ ልቃወም እችላለሁ እንጂ እኔ ባንዲራው ላይ ግመል አርገህበት ግመሉ ውሃ እየጠጣች ብታመጣው ራሱ ደስ ነው የሚለኝ፣ አይደብረኝም። የቴዲ አንቀጽ ግን የቴዲ ሙዚቃ ስላልክ ነው። የቴዲ ሙዚቃ በጣም ያስቃል። አንዳንዱ ለግብፅ ነው ቤቱን አጀንዳ ከፍቶ 400 ሰው ይዞ ለግብፅ ነው የዘፈነ ይላሉ። አንዳንድ ጊዜ ከእውነት ጋር መታረቅ ካልቻልክ ወደ ተለያየ ቦታ ተወስዷል። አንድ እህታችንም እዚህ ቤት ውስጥ አለች። ሀሜት አይደለም ለኤርትራ ነው የዘፈነው ቴዲ አፍሮ እንጂ ለመንግስቱ አይደለም ማለች። ያው እንግዲህ አንተ ወደ ቴዲ ከመሄዳችን በፊት አንድ ብርቱ ጥያቄ ልጠይቅህ፣ በደንብ ስማኝ። ከዚህ በኋላ ጥያቄውንም አልደግም፣ መሀል ላይ አልገባብህም። አንተ ደስ ባለ ትመልሳለህ። ይሄ ባንዲራ አረንጓዴ፣ ቢጫ፣ ቀይ ኮከብ ያለበት ከነትርጓሜው በህገ መንግስት በአንቀጽ 3 ከትበውልን ያለፉት ኢህአዴጎች ናቸው አይደል? ኮከብ ያለበትም የአንበሳውን ድርሻ የሚወስደው በኢህአዴግ ውስጥ ቲፒኤልኤፍ ነው ወይም ኢህአዴግ ነው እንበል። ዛሬ ቲፒኤልኤፎች ኮከብ ያለውን ባንዲራ እንኳን አይዙም። አንተ አሁን የሸገር ጁንታ ብለህ ስለሰየምክ ነው። ይሄ እንዴት ታያለህ? ኮከብ ያለበትን እንኳን አይዙም። አዎ እኮ ነገርኩ እኮ ቴዲ። እኔ ቅድም ያው ሀሳቤን እንትን ማስቆም ስላለብህ ያስቆምከኝ ነው እንጂ እኔ እኮ ነግሬሃለሁ። ባንዲራ የሚያጣላኝ ኢሹ ነው ብዬ አላምንም። ከዛ በላይ እኔ ሞቻለሁ እያልኩ እኮ ያ ባንዲራ እኔ ሰላም ሲኖር አገር ሲረጋጋ ካልያዙት እኔም ከነሱ ጋር ምጣላል። አሁን ያለነው ጉዳይ ታውቃለህ። ስለ እኔ ከጠየቀኝ ፐርሰናል እኔ እነግርሃለሁ። ስለ እነሱ ካወራ ግን እስቲል ነው ድረስ አሁን ያሉት እነሱ እንደ ኢትዮጵያም ተቆጥሮ ስለሆነ ማለት አገር ውስጥ እኮ ውክልና የላቸውም። ፍርድ ቤት ውስጥ፣ ቀበሌ ውስጥ ትግራይ ውክልና የላትም በኢትዮጵያ እኮ። ቅሬታም ስላለ ያንን ባንዲራ አለመያዛቸው ካለው ከነበረው ሲቹዌሽን ነው ብለህ አንተም መውሰድ ነው ያለብህ እንጂ ለዛ ባንዲራ ጥላቻ ሊኖራችኋል ብዬ አላምንም። እኔ በግሌ እኔ ስለሌለኝ ማለት እኔ ባንዲራው ጥላት የለብኝም። እኔ ልክ እንደ መስፍን እንዳለው እነሱም ልበልህና እኔ ጸቤ ከመንግስት ጋር ስለሆነ በዚህ ሰዓት ባንዲራ ጥቁር ነው ነጭ ነው ኮከብ አለ የለውም የሚለው ላይ አላለሁኝም። እኔ ይህ መንግስት ከወደቀ በኋላ አንተ ያመጣውን አርማ እቀበለዋለሁ። አሁን ጸቤ ከመንግስት ጋር ስለሆነ ባንዲራ አይታየኝም። ምክንያቱም ከዛ በላይ ራሴን እያጠው ስለሆነ ማለት እዛ ያለው ኃይል ደግሞ ቢጫ ባንዲራ ሊያዘም ቀይ ሊያዘም የምትለው ሰላም አይደለም ትግራይ ውስጥ ያለው የኔ ህዝብ። በዚህ ሰዓት ላይ የትግራይን አንድ ገበሬ ጠርተ ባንዲራ ያዝ ብትለው ይስቅብሃል። ማለት 4 ልጆቹን አቶ ሀዘኑ ሳይደርቅለት ስለ ባንዲራ ብታይቀው ቅንጦት ነው የሚመስለው። ከባንዲራ ካልሆነ ችግር የቲፒኤልኤፍን ባንዲራ ለምን ትይዛል ታዲያ? ይሄ የትግራይ ህዝብ ባንዲራ ነው፣ የክልል ባንዲራ ነው። ዞሮ ዞሮ ባንዲራ ነው። የትግራይም በለው የአማራም በለው ባንዲራ ነው። ይሄ ትግራይ ባንዲራ ነው። አንገብጋቢ ጉዳይ ባንዲራ ካልሆነ ያም ባንዲራ ነው። ያኛውን ታዲያ ለምን ፕራዮሪቲ ሰተህ ያኛውን ታዲያ ለምን ትይዛለህ? ይሄ እኮ ኢትዮጵያዊ ስለመሆነ ምልክት ነው፣ ሲምቦል ነው። ትግራይ ኢትዮጵያ አካል አይደለች። የመንግስት ይለጥላል። እሱን እኮ ነው የምልህ። ባንዲራ ሌላ ነገር እኮ አይደለም፣ ምልክት ነው። ለምሳሌ ሲምቦላይዝ የሚያደርገው ቀይ መስቀል ምንድን ነው?
ሕክምና ተቋም ነው ወይም ደግሞ ሰርቪስ የሚሰጥ ነው። አደጋ ሲደርስብን ጨረቃ የእስልምና እምነት ተከታዮች ወይም ደግሞ የሃይማኖት መሆኑን ያሳያል። መስቀል የክርስትና እምነት ተከታዮች መሆኑን ሊያሳይ ይችላል። ባንዲራ ኢትዮጵያዊ ስለመሆነ የዛ ሀገር ዜጋ ስለመሆነ ያሳያል። ኢትዮጵያ ውስጥ ሆነ ወይ ኤርትራን ወይ የሌላ ሀገር ባንዲራ አትይዝም። ሲምቦላይዝ የሚያደርገው የራሱ ምልክት ስላለ ዘንድ በጋራ እንደሚያደርገንን ባንዲራውን ትተህ የክልሉን ኪያስክ ዞሮ ዞሮ መያዝ አልፈለግክም ማለት ነው። አሁን አንተ የምትለው ፕራዮሪቲ የምሰጠው ለመገደል ነው ካልክ ፕራዮሪቲ የሰጠው ታዲያ ለክልል ባንዲራ ለምን ሆነ ነው ጥያቄ። እንደዛ ከሆነ ፕራዮሪቲ ለምሰጠው ነገር ፕራዮሪቲ ሰጠህ የክልሉንም ለምን አተው? ቀላል ጥያቄ እኮ ነው ቴዲ፣ ብዙ እንትን አልከው እንጂ እኔ እኮ እያልኩ ያለሁት አሁን አንደርስታንድ አላረከኝም እንጂ ይህንን ባንዲራ የሚይዘው ሁሉም የክልል ባንዲራ አላቸው። እዚህ ውስጥ አሁን አንተ ጋር የሚያወሩት እንዳለ ሐዋሳም የራሱ የክልሉ ባንዲራ አለው፣ ትግራይም አላት። እኔ በዚህ ሰዓት ላይ እንደ ኢትዮጵያም እየተቆጠርኩ አይደለም። አንተ ቤት እኮ ነው አይደለ አትሊስት ፌሮኝ እየተዳኘ ያለሁት እንጂ በመንግስት ደረጃ እኔ እንደ ኢትዮጵያ አልቆጠርም፣ ተወሩሬን ያለሁት። ስለዚህ አንተ ራሱ መጠየቅ ያለብን መንግስትን እንደ ኢትዮጵያ የወረወርከውን ህዝብ እንዴት ኢትዮጵያዊነትን እንትኑን ባንዲራውን ይዘ ካልመጣ ትለዋለህ ብትለው ጥያቄ አለው። አማራውም እኮ ጥያቄ አለው። አማራው የራሱ የሚያምንበትን ባንዲራ ሲይዝ አሁን ትግራዊ በዛ ባንዲራ አልወከልም ይላል። በኮከቡም አልወከልም፣ በዚህም አልወከልም። ምክንያቱም እኔ ተመትቼ ዳር ላይ ነኝ ያለሁት። ያኔ የተመተሁትን ካሳ ሳገኝ ምን ሳገኝ ነፃነቴን በኢትዮጵያ የማምንበት ባንዲራ ይዤ እመጣለሁ ካለ ምንድን ነው የሚያጣላ? አጣላም። ግልጽ ነው። የትግራይ ህዝብ አሁን ድረስ እኮ ህግ ላይ ነው ያለው አይደለ? ማለት በወረቀት ነው ያሉት እኮ። ወረቀቱም ኦልሬዲ የፈረሰ ነው በእኔ እምነት። ስለዚህ እኔ የተሻለ ሀሳብ መጥቶ የሚያስታርቀን ሀሳብ እስኪመጣ ድረስ የትግራይን ህዝብ ይህንን ባንዲራ አትያዝ ለማለት እኔ ሞራልም ይፈልጋል ብዬ ነው። በሚሊዮኖች የሞተበትን ሰው ባንዲራ ያዝ ማለት ትናንት ለዛ ባንዲራ የወደቁት ሰዎች ተረስተው ነው ያ ህዝብ የተጨፈጨፈው። እንደዛ ማለት ራሱን እንጂ አይመጥንም ብዬ ነው ማምነው። ለእኔ በእኔ አስተሳሰብ ግን እንዳንተ እምነት የምትፈልጉን ውሰድ። እኔ ግን በዚህ ሰዓት የተሻለ ባንዲራ ብዬ ማምነው እንደ ባንዲራ የግል ጥቅሜን ከጠየቀኝ እኔ ባንዲራ ያጣላም ነው የምለው። ይህንን ባንዲራ ያደረኩበት የኔ ህዝብ የሚወክል ስለሆነ አድርጌዋለሁ። አይደብረኝም። እኔ ደስ ነው የሚለኝ። ወደ ሀሳቤ ሄድ ወይስ ሄድ ትጠይቀኛለህ? ቅድም ደግሞ አንድ ወንድማችን እነዚህ ወያኔዎች ትግራይ ያሉት ሲል ነበር። አይባልም። ኢትዮጵያን ሲመራት የነበረው ኢህአዴግ ነው። ለልማቱ ኢህአዴግ ትላላችሁ፣ ለመጥፎ ደግሞ ወያኔ። ይሄ ትርት ካልቆመ ኢትዮጵያ እንደ ኢትዮጵያም ራሱ እየቀጠለን አንጓዝም። ማለት የተተማመነ እንሂድ በግልጽነት። አንተ የምትላት ቃል ነበረች ከምስማማው ከአንተ ሀሳብ። ኢህአዴግን ስትመርጡት ለልማቱ ኢህአዴግ ትላላችሁ፣ ለጥፋቱ ወያኔ። ወይ ሁሉንም ስጧቸው፣ ጥፋቱንም ጥሩ ነገሩን ስጧቸው የምትለው ላይ አስባለሁ። ግልገል ጊቤን የሰራ አባይን የገደበ ኃይል እየሰደብክ ከዛ ደግሞ ወንጀሉን ወደ ትግራይ ስታስጠጋ ቤት አይመታም። እኔ ባለጌ ሁሉም ጋር አለ ብዬ አምናለሁ። ኢህአዴግ የሁሉም ስብስብ ስለሆነ ዛሬ ላይ የሚመሩትም ሰዎች እኮ ኢህአዴግ ናቸው። ከትናንትና ኢህአዴግ አልተሻሉም። የተሻለም ሀሳብ ይዞ አልመጡም። እኛም አንድ ሳይድ እንድንይዝ ያደረገን ውስጥ ያለው ስርዓት አምባገነን ስለሆነ ከትናንትናው ችግሩ ተሻሽሎ ስላልመጣ ነው እንጂ ሙሴ ነኝ አሻግራችኋለሁ ኢትዮጵያን አድምቄ ያሳያችኋለሁ ስላለን እኮ ነው እየበረደን አብይ አሞቀን ያለ ነው እንጂ ከብሔሩ ጋር አልነበረም ጸባችን እኮ ከአስተሳሰቡ ጋር ነው። ጭራሽ ተወልደን ባደግንበት አዲስ አበባ ገፍተው የጁንታ ልጆች ናችሁ፣ ጁንታ ናችሁ። ትናንትና ማንተ ቤት ተነስቶ ነበር ከይቅርታ ጋር የሸገር የሚለው የተወለድኩበት አገር ሸገር ስለሆነ አዲስ አበባ ስሙ ነው። ጁንታ ማለት ደግሞ እነሱ አሁን የሚያመልኩት መንግስት ያስረኝ የሰጠኝ ስም ታፔላ ነው እና ፕራውድ ያደርገኛል። ጁንታ ብሎ ሲያስረኝ ኩራት ነው የሚሰማኝ እና ይህን ስም አልቀይረውም። ኢቨን አሁን የምኖርበት አሜሪካ በትክክለኛው ስሜ ልተካው ዝግጅት ላይ ነኝ ያለሁት። ይህኛውን ስሜን ነው ትክክለኛ ስሜ ለልጆቼ ማወርሳችሁ። ምክንያቱም በዚችኛዋ ስሜ የደረሰብኝን በደል መገለል እኔ ነው የማውቀው። ከእኔ ውጭ ቴዲ አታውቅም ወይ ሌላ ሰው አያውቅም። እኔና እኔ ነው የማውቀው ሀቁ ስላለኝ ለዛ ይህንን ስም ይዤ የምዞረው። ዋን ተጋሩ ማለት ደግሞ የትግራይ ህዝብ አሁን ላይ ባለው የፖለቲካ ልዩነት ስለነበረ አንድ እንዲሆን እኔ የምወደው ህዝብ አንድ እንዲሆን እናት አባት የመጣበት ህዝብ አንድ እንዲሆን ስለምፈልግ ዋን ተጋር አልኩት። ይህ አይጎረብጥም። ልክ አንተ ቴዲ ሐዋሳ እንደምትለው አንድ ትግራዋይ እኔ ዋን ተጋሩ ካለ አይደብርም። ተጋሩ ማለት አንድ ተጋሩ ማለት ነው። አይጎረብጥም። ሌላው የሚነካ አይደለም። ጁንታ ደግሞ ያው እናንተ የምታውቁት ነው። በዚህ ስም የታሰር ነው በየቤታችን ባልሰራ ነው ኃጢአት ወንጀል። ስለዚህ ትናንትና ስትቃወሙት የነበረውን ኢህአዴግ ወንጀለኛ ብላችሁ ይውላ አንቀደም ስታወራ ነበር። ሁለት እግራቸው ተጠርንፎ ሁለት እጃቸው ታስሮ ስትል ነበር። አዎ ትክክል ነው። እውነትን ይታሰር ነበር በኢህአዴግ ዘመን እና
አሁንም ደግሞ ብልጽግና የሚባል መንግስት ከኢህአዴግ የባሰ አምባገነን ገሉናል፣ አስሮናል ስንላችሁ አይጎርብጣችሁ ነው። እና አንድ ደቂቃ አስጠንቀ በመሀል ስለገባህብኝ ከቻልክ ካልፈቀድክልኝ ችግር የለውም። የሆነች ቪዲዮ ነበር